ስቲቭ ስታሊንግስ የምሳሊና ፊልም በተጠናቀቀ ጥቂት ቀናት ውስጥ ሲያሰቃየው በነበረው የካንሰር በሽታ ታሞ ሞተ። የምሳሊና ፊልምም ከብዙ ውጣ ውረድ በኋላ ለመጠናቀቅ ጥቂት ሳምንቶች ብቻ ስለቀሩት ስኪፒ ድሬ የመሰነባበቻ ፓርቲ ለማዘጋጀት እያሰበ ነው። የፊልሙ የመጨረሻ ክፍል የሚቀረጸው በቬጋስ በረሃማ ስፍራ በመሆኑ ግብዣው ዛናድ ሆቴል እንዲሆን ክሮስም እየተማጸነ ነው። አቴናም ፊልሙ በተጠናቀቀ ጥቂት ቀናት ውስጥ አገር ለቃ እንደምትሄድ ስኪፒ ድሬ ስለሚያውቅ በግብዣው ላይ ፊልሙ በግርድፉ እንዲታይና የሚስተካከል ነገር ካለውም አቴና ከመሄዷ በፊት እንዲታረም ፕሮግራም ያዘ። የፊልሙ መክፈቻ እኛ ጋር መታየቱ ለዛናድ ሆቴል ትልቅ እውቅና ይሰጠዋል አለው ክሮስ ለስኪፒ ድሬ። በበኩሌ የማደርግላችሁ እንደሚከተለው ነው። በፊልሙ ላይ የተሳተፉትንና ጥሪ ያደረጋችሁላቸውን ሰዎች በሙሉ ለአንድ ሌሊት መኝታ፣ ምግብ፣ መጠጥ፣ ለአንተና ለባንተስ ቪላ፣ ለአቴናም ቪላ፣ ጋዜጠኞችም ሆኑ ሌላ እናንተ የማትፈልጉ ሰው ፊልሙን ገብቶ እንዳይ ጠንካራ ጥበቃ አዘጋጅላችኋለሁ። ብዙ ስለደከማችሁ ቪላዎቻችን ውስጥ ገብታችሁ መዝናናት አለባችሁ። ስኪፒ ድሬ ተገረመና ለውቅና ብቻ ብለህ አለው ክሮስን። ክሮስ ቀና ብሎ ተመለከተው። በአጋጣሚው ብዙ ብር የተሸከሙ እንግዶች ስለሚመጡልን ካዚኖ ብዙ ገቢ ያፍሳል። በአንተስ ቁማር አይጫወትም አለ ስኪፒ ድሬ። እኔ ግን ስለምወድ የኔም ብር ታገኛለህ። $50,000 በብድር እሰጥሃለሁ አለው ክሮስ። ከተበላ ክፈል ብለን አናስገድድህም። ይህን ሲለው ስኪፒ ድሬ ፈነደቀ። መልካም አለ። ሐሳቡን ያመነጨሁት ግን እኔ እንደሆንኩኝ መነገር አለበት፣ ያለበለዚያ ብዙ ችግር ያበጣብኛል አለው ድሬ። ትክክል አለ ክሮስ። ግን አንድ ነገር ስኪፒ፣ እኔ እናንተ ብዙ ነገሮችን አብረን አሳልፈናል። ሁልጊዜም ደግሞ ተበዳይ እኔ ነኝ። አሁን እንደዛ አይሆንም። አሁን አንተ መጎዳት አለብህ አለና እንደ መሳቅ ብሎ አሁን አታበሳጨኝም አይደል አለው። አታስብ አለ ስኪፒ ድሬ። የፊልም ቀረጻችንን በ3 ሳምንት ጊዜ ውስጥ እናጠናቅቃለን። እስከዛ ዝግጅትን ቀጥል። የሚቀጥለው የክሮስ ተግባር አቴና በግብዣው ላይ እንደምትገኝ ማረጋገጥ ነው። ለሆቴሉ ቀናና እንደገና አንቺንም የማግኘት እድል እንዲኖረኝ ብዬ ነው አላት ክሮስ። ተስማማች። ከዚህ በኋላ ደግሞ ዳንቴና ጂም ሎሲ በፓርቲው ላይ የሚገኙበትን መላ ማፈላለግ ይቀረዋል። ጂም ሎሲ በፖሊስ ዲፓርትመንት በቆየባቸው ጊዜያት ስላጋጠሙት ሁኔታዎች የሚተርክ ፊልም ለመስራት ከሎድስቶን ስቱዲዮ ጋር ለመነጋገር ወደ ቬጋስ እንዲመጣ እንዲነግርለት ክሮስ ለዳንቴ ስልክ ደወለ። ሎሲና ዳንቴ ከቅርብ ጊዜ ወዲህ እጅና ጓንት መሆናቸውን ማንም ሰው ያውቃል። ለጂም ሎሲ የምትነግርልኝ መልእክት አለኝ አለው ክሮስ ለዳንቴ። በፊልም ውስጥ ረዳት አዘጋጅ መሆን እንደምፈልግና የወጪውን ግማሽ እንደምሸፍን ንገርልኝ። ዳንቴ በነገሩ ተገርሞ አንተ ይህን የፊልም ቢዝነስ አጥብቀህ ይዘኸዋል፣ ለምንድን ነው ግን ሲል ክሮስን ጠየቀው። ከፍተኛ ገቢ ስላለው ነው አለው ክሮስ። በዚህ ላይ ቆንጆ ቆንጆ ሴቶችንም እንደልብ ታገኛለህ። ዳንቴ ሳቀ። ገንዘብም ቆንጆዬ ሴትም እኮ አግኝተሃል አለው ክሮስን። ከፍተኛ የደለበ ገንዘብና ከፍተኛ ማዕረግ ያላት ሴት ማለቴ ነው አለው ክሮስ። ግን ለምንድነው በግብዣው ላይ ማጠራኝ ሲል ዳንቴ ጠየቀው። እና ደሞስ ቪላ ማሰጠኝ ለምንድን ነው? ለሎሲ ላኩን መልእክት ካስፈጸምክ ሁለቱም ይደረግልሃል አለው ክሮስ። ሎሲንም ይዘው ትመጣለህ። አስተዳዳሪም ከፈለክ ከቲፋኒ ጋር አስተዋውቃለሁ። የሰራቸውን ፊልም አይተሃል አይደል? ለዳንቴ ቲፋኒ ማለት የመጨረሻ የስሜቱ መርኪያ ማለት ናት። ጡቶቿ ዘወትር ዘብ የቆሙ፣ የፊቷ ለስላሴ፣ የከንፈሮቿ ውፍረትና የአፏ ስፋት፣ የእግሮቿ ቅርጽ የፈጠረበት ስሜት ስሟን ሲሰማ በደም ውስጥ ተላወሰ። ዳንቴ ለመጀመሪያ ጊዜ ልቡ ከዳው። እንዳትዋሽኝ ብቻ አለው ክሮስን ነገሩ እውነት አልመሰል ስላለው። እሷ እኮ ከኔ 2 ጊዜ ተረዝማለች። እስቲ አስበው፣
እሺ ትላለች። ግን ውሸትን ከሆነ ግን ልብ አድርግ፣ ከሎሲ የምትፈልገውን አከሽፍብሃለሁ። ከዚያም ክሮስ እንደ መዝናናት ብሎ አቴናም ትመጣለች አለው። በፊልም ዓለም መዝለቅ የምትፈልግበት ዋና ምክንያት እሷ ናት። ጂም ሎሲ ብቻውን ለዕለቱ በተሰጠው ቪላ ውስጥ ቁጭ ብሎ ያስባል። እስከ ዛሬ ያሳለፈውን የሕይወት ውጣ ውረድ ያሰላስላል። በመጀመሪያዎቹ የሥራ ዘመኑ ጥሩ ፖሊስ ነበረ። ህብረተሰቡን ከወሮበሎች በመከላከል ጀግንነቱን አስመስክሮ ነበረ። ለወሮበሎችና በተለይም ለጥቁሮች ከፍተኛ ጥላቻ ነበረው። ግን እየዋለ እያደረ እየተለወጠ መጣ። በጋዜጦች ላይ የሎስ አንጀለስ ፖሊሶች አረመኔዎች ሆኑ የሚባለውን ወሬ አጥብቆ ይቃወማል፣ ያበሳጨዋልም። እንደዚህ እየደከምኩ ለምን ተነካው ባይ ነው። ሌት ተቀን ከነጣቂ የምዋጋለት ህብረተሰብ እንዴት እኔኑ መልሶ ይቃወመኛል ይላል። አለቆቹም ከፖለቲከኞችና አስተዳዳሪዎች ጋር አብረው ፖሊሶቹን አላስቀምጣሏቸው። ከዛ በኋላ እነ ጂም ሎሲ ፊታቸውን ወደ ሙስና ዞሩ። ጭካኔም ተከተለ። ለጥቁሮች ያለው ጥላቻ መሰረቱ ብዙውን ወንጀል የሚፈጽሙት እነሱ ስለሆኑ ነው። መማር አይፈልጉም፣ መስራት አይፈልጉም። አላፊ አግዳሚውን ሌት ተቀን እያደፈጡ ይዘርፋሉ፣ ይገላሉ። አዎ ሴት ይደፍራሉ፣ ያዋርዳሉ። ሀብታሞችን ከነዚህ ነጣቂዎች መንከባከብ ደግሞ ዋና ስራው አድርጎ ይቆጥረዋል። ስራው ስለሆነ ብቻ ሳይሆን እሱ ራሱ አንድ ቀን ሀብታም መሆን ስለሚፈልግ ነው። እንደነሱ መልበስና ማጌጥን ይመኛል። ጥሩ መኪና፣ ጥሩ ቤት፣ ጥሩ ምግብ፣ ከዛም በላይ ደግሞ ሀብታሞች የሚያገቧቸው አይነት ሴቶችን ይመኛል። ለዚህ ምኞቱ ማሳኪያ እንዲሆነው የጀመረው የቁማር ንግድን እንዲቆጣጠር ተብሎ ከክሎርኪዚዮ በሚከፈለው ድጎማ ነው። ቀጥሎ ከአንዳንድ የዕፅ አዘዋዋሪዎች በሽፋን ሰጭነት የሚከፈለው የደለበ ገንዘብ በከተማው ውስጥ ካሉት ፖሊሶች ጀግና እየተባለ ስለሚጠራ በስሙ መጠቀም ፈለገ። ምክንያቱም ጀግና ተባለ እንጂ ከመስሪያ ቤቱ የገንዘብ ድጎማም ሆነ እድገት አላገኘም። አሁንም የሚለብሰው ርካሽ ልብስ ነው። ሀብታሞችን ከነጣቂዎችና ከድሃዎች የሚጠብቀው ሰው ራሱ አዎ እጅግ በጣም ድሃ ነው። ብዙ ጓደኞቹ ሕግን ለማስከበር ሲሉ እድሜያቸውን በሙሉ በፖሊስነት የፈጁና በትንሽ ጥፋት የተገደሉ፣ የታሰሩ፣ ያለ ጡረታ የተባረሩ አሉ። ጂም ሎሲ እነዚህን ሁሉ ቁጭ ብሎ እያሰላሰለ ነው። በየጊዜው ብዙ ወንጀለኞችን አድኖ ይዛል፣ ይገርፋል፣ ያስፈራራል። እንደዚህ እያደረገም የሰሩትን ወንጀል ሁሉ ያውጣጣል። አንዳንዶቹንም በአሳቻ ቦታ ይገላል። ግን ሚስጥሩን ለማንም አያወራም። ሽሽግ ስለሆነ ራሱን አጋልጦ አያውቅም። የዋ ጓደኞቹ ግን አደኑንም ሆነ ድብደባውን፣ ግድያውን በግልጽ ስላደረጉት መከራን ተጎንጭተዋል። አሁን ያ ሁሉ ችግር አይኖርም። ሀብታም ሊሆን ነው። አርማውንም ሆነ ጥቅም ያስገኝለትን ዝና አለቆቹና አሽሟጣጩ ሕዝብ ላይ ሊያሽቀነጠርላቸው ነው። የዛናዶ ሆቴል የጸጥታ ኃላፊ ሆኖ የፖሊስ ደሞዙን 10 ጊዜ ብልጫ ያለው ደሞዝና ጥቅም ሊያገኝ ነው። ከዚህ የበረሃ ምድረገነት ፎቅ ላይ ሆኖ ሎስ አንጀለስ ከተማ ከሩቅ ሆና በወረበሎች ስትተለቀለቅ ሊመለከት ነው። ምናልባትም አቴናን የማግኘት እድልም ሊገጥመው ይችላል። ሌላው አጋጣሚ ደግሞ ስለ ፖሊስ ሕይወቱ የሚተርክ ፊልም ለመስራት ከስኪፒ ድሬ ጋር ለመወያየት ይችላል። ክሮስ ወጪውን በከፊል ለመሸፈን እንደሚፈልግ ዳንቴ ነግሮታል። ይህ ደግሞ አስገራሚ አጋጣሚም ነው። ግን እሱ ለሚሰራው ፊልም እኔ ከፍልለታለሁ የሚልን ሰው ለምን ለመግደል መጣ? መልሱ ቀላል ነው። ወደ ኋላ ላፈግፍግ ቢል ዳንቴ እንደሚገለው ያውቃል። ዳንቴ ማለት ደግሞ እንደተገነዘበው ሕይወቱ ትርጉም የማሰጠው አይነት ሰው ነው። ሎሲ ደግሞ ምንም እንኳን ኃይለኛ ቢሆንም ዳንቴን መግደል እንደማይችል ያውቃል።
የክሎር ኪዚዮ ቤተሰቦችን አደገኛነት ሎሲ በሚገባ ያውቃል። ጂም ሎሲ ወደ አዳራሹ ለመግባት ገና ብዙ ሰዓት ይቀረዋል። ወደ ካዚኖ ሄዶ ቁማር ለመጫወት አሰበና ፖሊስ ሆኖ እዛ መታየቱ ስላልፈለገ ተወው። ገና በጣም አስደሳች የሆነ ምሽት ይጠብቀዋል። አስደሳቹ ምሽት ሲያበቃ ወደ ሌሊቱ 9 ሰዓት ላይ ዳንቴ ክሮስ ዴሊናን ሲገድል ማገዝና ሬሳውን በረሃ አሸዋ ውስጥ ምሶ መቅበር ይጠብቀዋል። ቦቢ ባንትስ በመሳሊና ፊልም ውስጥ ከፍተኛ ተዋናይ የሆኑትንና በፊልም ስቱዲዮ ከፍተኛ ባለስልጣናትን በዛናዱ ቪላው የደስ ደስ የመጠጥ ግብዣ ጠርቷል። አቴና፣ ዲታቶሚ፣ ስኪፒድሬና በክብር እንግድነት ክሮስ ዴሊና ዋናዎቹ ናቸው። በምሽቱ ከፍተኛ ዝግጅት በመወጠሩ ምክንያት መገኘት እንደማይችል የገለጸው ክሮስ ብቻ ነው። ስኪፒድሬ ስለ ጂም ሎሲ ለቦቢ ባንትስ አጫወተው። በሎስ አንጀለስ ፖሊስ ዲፓርትመንት ውስጥ እንደሱ ያለ ጀግና እንዳልተፈጠረ፣ እስካሁን ስላሳለፈው የፖሊስ ሕይወቱ ፊልም ቢሰራ ውጤት እንደሚያስገኝና መልከ ቀና ሰው እንደሆነ ነገረው። በፊልም ውስጥም ዋናው ተዋናይ ራሱ እንደሚሆንና ትረካውም በትክክል በተፈጸሙ ወንጀሎች ላይ ያተኮረ እንደሆነ አስረዳው። ስኪፒድሬ ታሪኩን በምዕራፍ እንዴት እንደሚከፋፍለውም ገለጸለት። እንደዚህ ያለ እውነተኛ ታሪክን እንደ ሎሲ በርካሽ የሚሸጠላቸው ዕውቅ ሰው እንደማይገኝም አስረዳው። ከዚያም የባንትዝም ፍቃድ እንኳን ሳይጠይቅ ጂም ሎሲ ወዳረፈበት አፓርታማ ደውሎ በ11 ሰዓቱ ኮክቴል ላይ እንዲገኝ ጋበዘው። ሎሲም ጓደኛውን ይዞ መምጣት ይችል እንደሆነ ስኪፒድሬ ጠየቀው። ስኪፒድሬም የሴት ጓደኛ መስሎት ማምጣት እንደሚችል ነገረው። ስኪፒድሬ የፊልም አቀናባሪ ስለሆነ የተለያዩ ዓላማትን ማደባለቅ ይወዳል። ከድብልቅ ምን እንደሚፈጠር አታውቁም ይላል ብዙ ጊዜ ሲናገር። ክሮስ ዴሊናና ሊያዋዚ በዚያኑ ሌሊት ምን እንደሚሰሩ በክሮስ ቢሮ ሆነው እቅዳቸውን እንደገና ይፈትሻሉ። ሰዎችን ሁሉ በየምድብ ቦታቸው አስቀምጫለሁ አሉ ሊያ። የቪላውን ቅጥር ግቢ እቆጣጠራለሁ። አንዳቸው ምን እናንተ የምንሰራውን በጭራሽ አያውቁም። እዛ ውስጥ ምንም ድርሻ የላቸውም። ግን አንድ የሰማሁት ሚስጥር አለ። ዳንቴ ከብሮንክስ ጦር ሰፈር ወታደሮች አምጥቶ አንተን ሌሊት ገድሎ የሚቀብርበትን ጉድጓድ በረሃ ውስጥ እያስቆፈረ ነው አሉ። ዛሬ ምሽት በጣም መጠንቀቅ አለብን። ከዛሬ ሌሊት በኋላ ያለው ነገር ነው እኔን የሚያሳስበኝ አለው ክሮስ። ይሄ ከሆነ ከዶን ክሎር ኪዚዮ ጋር መደራደሪያ ነጥብ አገኘ ማለት እኮ ነው አለው ክሮስ አጋጣሚው አስደስቶት። መቃብሬን ሲምስልኝ ሰምቼ እሱን ቀበርኩበት ለማለት አስቦ። ግን ሚስጥራችንን ይደርሱበታል ብለህ ታስባለህ? አይመስለኝም አለ ሊያ። ያለንም ተስፋ ይሄ ነው። ክሮስ ትከሻውን ነቀነቀ። አማራጭ የለኝም። ዳንቴ አባቴን ገደለ፣ አሁን ደግሞ እኔን ለመግደል መጣ። ትንሽ እንደመተከዛለና ዶኑ ከመጀመሪያውም ቢሆን የደገፈው አይመስለኝም። ሊያ በጥንቃቄ ሁሉንም የዳንቴን ተንኮል ለዶኑ መናገርና የሚወስነውን ሆነ የሚወስደውን እርምጃ ማየት አለ። እንደሱም አይሆንም አለ ክሮስ። በልጅ ልጁ ላይ ምንም እርምጃ አይወስድም። ለነገሩ ልክ ነህ አለ ሊያ። ሆኖም ግን ዶኑ እየተለሳለሰብህ መጥቷል እኮ። እነዛ የሆሊውድ ሰዎች ሲያታልሉ ምንም እርምጃ አልወሰደልህም። በወጣትነት ዕድሜ ቢሆን ኖሮ እንደዛ ያለን ጉዳይ በዝምታ ያልፈውም ነበረ። ገንዘቡን ሲያዩን ንቀታቸው። ክሮስ ሊያ ብርጭቆስ ብራንዲ ሞላና ሲጋራ አቀጣጠለለት። ስለ ዴቪድ ሬድፌሎ የፊልም ስቱዲዮ የመግዛት ሐሳብ አልነገረውም። ክፍል እንዴት ነው ወደድከው እንዴ አለው እንደማሾፍ ብሎ። ሊያ የሲጋራውን ጭስ በረጅሙ ለቀቀው። ምን አይነት ጥያቄ ነው መጠየቀኝ? በጣም ቆንጆ ነው። ደግሞ ምን ያደርግልኛል?
ለምንድነው ግን ሰዎች እንደዛ መኖር ያለባቸው? ምቾት ሲበዛ ወኔህንም ጥንካሬህንም ከላይ ላይ ይነጥቃል። ምቾት ስታበዛ ቅናትን የሚያስከትልብህ። ምቾት ማብዛት እኮ ድሃዎችን መሳደብ ማለት ነው። ታዲያ ለምን ሊገሉ አይነሱ መሰለ እንዴ? አባቴ ሲሲሊ ውስጥ በጣም ሀብታም ሰው ነበረ፣ ግን በእንደዚህ ያለ ምቾት ህይወት መኖርን አይፈልግም። ሊያ አንተ እኮ አሜሪካን አታውቃትም አለው ክሮስ። የነዛን ቪላዎች ውስጣዊ አካል ገብቶ ያየ ድሃ ሁሉ ደስታ ወሰን የለውም። ምክንያቱም አንድ ቀን ሀብታም ይሆንና እዛ መኖር እንደሚችል ተስፋ በማድረግ ብቻ መንፈሱን ያዝናናል። በዛይ ሰዓት ለግል ጉዳዩ ብቻ የምታገለግለው ስልክ የሙዚቃ ድምፅ አሰማች። ክሮስ አነሳ። ልቡ እንደ ክብሩ ነጠረ። አቴና ነበረች። ፊልሙ ከመጀመሩ በፊት መገናኘት እንችላለን ስትል ጠየቀችው። እኔ መኖሪያ ድረስ ከመጣሽ ብቻ አላት ክሮስ። ከዚህ መንቀሳቀስ አልቻልኩም። ምን አይነት አባባል ነው አለችና አቴና በቀዘቀዘ ስሜት እንግዲያው ከፓርቲ በኋላ እንገናኛለን። ቀደም ብዬ ስለምመጣ እኔ ቪላ መምጣት ትችላለህ። በእውነቱ ዛሬ አልችልም አላት ክሮስ። ነገ ጠዋት ወደ ሎስ አንጀለስ መሄዴ ነው አለችው። በማግስቱ ደግሞ ወደ ፈረንሳይ ሄዳለሁ። እዛ ካልመጣ በስተቀር በግል መገናኘት አንችልም። ከቻልክ ክሮስ ሊያን ተመለከተው። ሊያ አይኑን አፈጠጠበት። ስለዚህ እዚህ እኔ ጋር መምጣት አትችይም አሁን እባክሽን በማለት ለመናት። ብዙ ከጠበቃት በኋላ እሺ የአንድ ሰዓት ጊዜ ስጠኝ አለችው። መኪናና የጥበቃ አባላት እልክልሻለሁ አላት ክሮስ። ከቪላሽ በር ላይ ይጠብቁሻል። ስልኩን ዘጋና ልንጠብቃት ይገባል። ዳንቴ በጣም እብድ ሰው ነው። ምን እንደሚሰራ አታውቅም አለው ሊያን። አቴና በቦቢ ባንተስ ቪላ በተዘጋጀው የኮክቴል ግብዣ ላይ ከተገኘች በኋላ ወደ ቪላዋ ገብታ ለክሮስ ደወለችለትና ወደ እሱ ዘንድ ልትመጣ መሆኗን ነገረችው። ክሮስ መኖሪያ አካባቢ ስትደርስ የተገነዘበችው የጥበቃ ሁኔታ ከወትሮ በጣም በተጠናከረ መልክ መሆኑን ነበረ። ውጭ ብቻ ሳይሆን አሳንሱር ውስጥ ሁሉ የጸጥታ አባላት ቆመዋል። ስውር ካሜራዎችም ተተክለዋል። የክሮስ ቪላም እንደ ንግሥት ንብ ተወሯል ማለት ይቻላል። ከአሳንሱሩ ስትወጣ 5 የጸጥታ አባላት ተኮልኩሎ ጠበቋት። አንዱ ገና ስትወጣ ሰላምታ ሰጣት። አንዱ ከቪላው ግድግዳ ላይ ከተሰቀለው የቴሌቪዥን አይነት ስክሪን አጠገብ ቆሟል። ሁለቱ በሩ አጠገብ ካርታ ይጫወታሉ። ሌላኛው ደግሞ ከውስጥ ሶፋ ላይ ተቀምጦ ጋዜጣ ያነባል። ሁሉም በአድናቆት ተመለከቷት። በቁንጅናዋ ይሆን ወይም በሌላ ምክንያት ማወቅ አልቻለችም። ድሮ ቆንጆ ነሽ ሲሏት ደስ ይላት ነበረ። ከስካኔት ጋር ያሳለፈችውን ኑሮና ከዛም በኋላ ያጋጠማትን መከራ ካየች በኋላ ግን ቁንጅናዋ ቀጥሎ ስለሚያስከትልባት አደጋ እያሰበች ከመስጋት በስተቀር አስደንቀዋት አያውቅም። ከውስጥም የተቀመጠው ሰውዬ የበሩ መክፈቻ በጣቱ ነካ ሲያደርገው የክሮስ ክፍል ተከፈተ። ውስጥ ስትገባ በሩ በራሱ ጊዜ ተዘጋ። ክሮስ ተነስቶ ተቀበላትና ወደ መኝታ ክፍል ወሰዳት። ሳይነጋገሩ ከንፈር ለከንፈር ተገጣጠሙ። ነፍሳቸው ከሄደችበት ስትመለስ እኔ እኮ አንቺን ምንም ነገር ከማድረግ ዝም ብዬ አይንሽን ባይሸረካለሁ አላት። ለንግግሩ አጻፋ ከተኛችበት ቀና ብላ አንገቱን ወደ እሷ ጭምቅ አድርጋ ተሰሞ ጀመር። ሁኔታውን ከተረዳች በኋላ በትክክል ከልቡ የሚወዳት ይሄ ከላዋ ላይ ያለው ሰው መሆኑን አመነች። ይሄ ሰው የፈለገችውን እንደሚያደርግላትና እንደፈለገችው እንደሚሆንላት አረጋገጠች። እሷም ደግሞ አጻፋውን እሱን ደስ የምታሰኝበትን ነገር ሁሉ በመፈጸም ልታስደስተው ወስናለች። ከስካኔት ጋር ኮሌጅ ያሉ የነበራት አይነት ትኩስ የፍቅር ህይወት ከስንት ጊዜ በኋላ የተቆለፈ ልቧን ከፍቶ ገባ።
ክሮስን ለመልኩና ለሀብቱ ወይም እወድሻለሁ ስላላት ብቻ ሳይሆን ክሮስ ፍቅር የመስራት ጥበብም አለው። ከአንድ ሰዓት በኋላ ለባብሰው ወጡ። አቴና እጁን ያዝ አድርጋ ፊልሙ ፕሮግራም ላይና ግብዣ ቦታ እንገናኝም ስትል ጠየቀችው። በጣም ነው የማዝነው፣ አልችልም አላት ክሮስ። ግን ፈረንሳይ እንገናኛለን። አንተን ለማግኘት በጣም ከባድ መሆኑን ተረድቻለሁ አለችው አቴና። በአሳንሱር ውስጥ ያለው ጥበቃ፣ ስውር ካሜራዎችና ጥበቃው በአጠቃላይ የሚያስጨንቅ ነው። ይህ እንኳን እስከሚቀጥሉት 2-3 ቀናት ነው አላት ክሮስ። ከተማ ውስጥ ብዙም የማይታወቁ እንግዶች ስላሉ ተያይዘው ወደ ባልኮኒ ወጡና አረፍ አሉ። የአክስትን ልጅ እኮ አየሁት፣ ዳንቴ የሚባለውን አለችው። የመርማሪ ፖሊስ ደግሞ የሱ ጠባቂ ይመስላል። የሚያስገርም ግጥምጥሞች ነው። ሎሲ እኔ በማደርገው በጎ አድራጎት በጣም መደሰቱን ነገረኝ። ዳንቴም አስተዋጽኦ ለማድረግ ጠየቀኝ። ሁለቱም በሰላም ሎስ አንጀለስ ስለመመለሴ ያላቸውን ስጋት ነው የገለጹልኝ። ክሮስ እጇን ጫን አድርጎ በሰላም ትገቢያለሽ አላት። ክላውዲያ አንተና ዳንቴ የአክስትና የአጎት ልጆች መሆናችሁን ነገረችኝ አለችው አቴና። ግን ያንን አስጠሊታ ባርኔጣ ለምንድን ነው የሚያደርገው? ዳንቴ ጥሩ ሰው ነው አለ ክሮስ። ግን ክላውዲያ ደግሞ ሁለታችሁ ከልጅነታችሁ ጀምሮ ጠበኞች እንደሆናችሁን የነገረችኝ አለችው። እሱ ልክ ነው አለ ክሮስ እንደ መሳቅ ብሎ። ግን እኮ ያ መጥፎ ሰው አያደርገውም። ለጥቂት ጊዜ ጸጥ አሉ። ወደ ታች ወደ መንገዱ ሲመለከቱ መንገዶቹ በመኪናዎችና ወዲያ ወዲህ በሚጣደፉ ሰዎች ተሞልተዋል። አንዳንዶቹ መኝታ ለመያዝ የሚራወጡ እንግዶች፣ ሌሎቹ ወደ ምግብ ቤትና እንግዶቹ ደግሞ ወደ ቁማር ቤት የሚሄዱ ናቸው። እና ለመጨረሻ ጊዜ የምንተያየው ዛሬ ነው ማለት ነው አለችው አቴና እጁን ጫን አድርጋ ይዛ። ፈረንሳይ እንገናኛለን አልኩሽ እኮ። መቼ? አላውቅም። ካልመጣው መሞቴን ማረጋገጥ ትችያለሽ። ነገሮች ያን ያህል ጠንክረዋል ማለት ነው ስትል ጠየቀችው። ክሮስ መልስ ሳይሰጣት ትንሽ ዘገየ። አንቺን ምንም አይነካሽም አላት። እኔም ምንም አይነካኝም ብዬ ገምታለሁ። ከዛ በላይ ግን ምንም እምልሽ ነገር የለኝም። እጠብቃለሁ አለች አቴና። ሳመችውና ተነስታ ሄደች። መኪናውና የጸጥታ ጠባቂዎቹ ከበረንዳው በታች ይጠብቋት ስለነበረ ፈጥነው ወደ ቪላ ወሰዷት። ክሮስም ከዓይኑ እስከምትሰወር ድረስ ቆሞ ጠበቃት። ከዚያም ወደ ውስጥ ገብቶ ለሊያቫዚ ስልክ ደወለና በአቴና አካባቢ ጥበቃው በበለጠ መልኩ እንዲጠናከር ነገረው። ከምሽቱ 4 ሰዓት ላይ የዛናዶ ሆቴል የቲያትር አዳራሽ ግጥም ብሎ ሞልቷል። የተሰበሰበው ሕዝብ የምሳሊናን ፊልም የመጀመሪያ ጥንቅር ሥራ ለማየት በጉጉት በመጠባበቅ ላይ ነው። ከመድረኩ ፊት ለፊት ልዩ ምቾት ያላቸው መቀመጫዎች ከስልክ ጋር ተዘጋጅተዋል። አንድ ባዶ መቀመጫ ደግሞ ከፊት እቅፍ አበባ ዙሪያውን የሟቹን የስቲቭ ስታሊንግስን ስም በያዘ ጽሑፍ ተከቦ ተቀምጧል። ሰዓቱ ሲደርስ በምቹዎቹ ወንበሮች ላይ ክላውዲያ፣ ዲታቶሚ እና ቦቢ ባንትስ ተቀመጡ። ስኪፒ ድሬ ስልኩ ጋር ቆሞ ይደውላል። በመጨረሻ የመጣችው አቴና ናት። ገና ስትገባ ሕዝቡ በሙሉ ተነስቶ ቲያትር ቤቱና አካባቢውን በጭብጨባና በፉጨት አናጋው። በልዩ ስፍራው የተቀመጡትም ተነስተው ጉንጯን እየሳሙ ወደ መካከለኛ ወንበር መሯት። ከዛም ስኪፒ ድሬ ስልክ አንስቶ ለፊልም ማሳያው ክፍል ኃላፊ ደወለና እንዲጀምር አዘዘው። በጨለማው ክፍል በነጭ የተጻፈ ጽሑፍ ቦግ አለ። ጽሑፉም ፊልሙ ለስቲቭ ስታሊንግስ ማስታወሻ የሆነው የሚል ነበረ። በዚህ ወቅት የተሰበሰበው ሕዝብ አጨበጨበ። ከዛም ፊልሙ ቀጠለ። ከፊልሙ ስነ ስርዓት በኋላ ሁሉም ወደሚቀጥለው ክፍል ገቡ። የኦርኬስትራ ድምጽ ይሰማል። ወደ ውስጥ የገባ ሁሉ በቀጥታ ሄደው ወደ ተደረደረው ቡፌ ነበረ። ከዛም ዳንሱ ቀጠለ። አቴና በግብዣው ላይ የቆየችው ለ1 ሰዓት ብቻ ነው። አብዛኛውን ጊዜዋን ያሳለፈችው አድናቂዎቿን በመጨበጥ ነበረ። ጥቂት ጊዜም ቢሆን ከፊልም ሥራ አባላት ጋር ደንሳለች። ግን አንድ እንግዳ ሰው አብሬሽ ካልደነስኩኝ ብሎ ስላስቸገራት አዳራሹን ለቃ ወጣች።
የዛናዶ ሆቴል ሮልስ ሮይስ መኪና ከባድ መሳሪያ ከታጠቁ የጸጥታ ጠባቂዎች ጋር ይጠብቃ ስለነበረ ወዲያውኑ ወደ ቪላዋ ሄደች። ቪላዋ ደርሳ ከመኪናዋ ስትወርድ ጂም ሎሲ ፊት ለፊት ገጠማት። ነገሩ አስገረማት፣ አስደነቃትም። ሎሲ ከሚቀጥለው ቪላ ነበር የወጣው። ወደ እሷ ቀረብ አለና ፊልሙ ላይ እንዳየውሽ በጣም የምትደነቂ ሰው ነሽ አላት። ሹፌሩና የጸጥታ ጠባቂዎቹ ከመኪና ወርደው ቦታቸውን ይዘው ሁኔታውን ሲቆጣጠሩ ዞር ብላ ባታይ ኖሮ ምድር ቀውጥ የሆኑባት ነበረ። ጂም ሎሲም የሰዎቹን ሁኔታ ሰረቅ አድርጎ ሲመለከት አይተዋለች። ለማንኛውም አመሰግናለሁ አለችው። ሳታስበው ሎሲ እጇን ያዛት። በሕይወቴ ካጋጠሙ ሴቶች እንዳንቺ ውብ የሆነች አላየሁም እና ለምንድነው እነዛን ተልካሻዎች ትተሽ ወኔ ያለው ወንድም አትይዢው አላት። አቴና እጇን መነጨቀችው። እኔ እንደነሱ የኪነት ሰው ነኝ፣ ደህና አድር ብላው ወደ ክፍሉ ሄደች። ለመጠጥ እንኳን መግባት አልችልም አላት በመለማመጥ። አዝናለሁ አለችውና የቪላውን ደውል ደወለች። ቀደም ሲል ያላየችው አዲስ ሰራተኛም በሩን ከውስጥ ከፈተላት። ሎሲ ተጋፍቶ ለመግባት ሲሞክር ሰራተኛው ዘሎ በመውጣት ገፍትሮት እሷን አቅፎ አስገባት። ሁኔታው ግን አስገረማት። ወዲያውኑ ሳይታሰብ ሶስቱ የጸጥታ አባላት በሎሲና በበሩ መካከል ዘለው ገቡ። ሎሲ በንቀት አይነት ተመለከታቸው። ምን ለመሆን ፈልጋችሁ ነው አላቸው። ሰራተኛው ውጭ ወጥቶ በሩ አጠገብ ቆሟል። ያኩታን የጸጥታ ጠባቂዎች አለው። በአስቸኳይ ከዚህ መሄድ አለብህ። ሎሲ የፖሊስ መታወቂያውን አውጣና ማን እንደሆንኩኝ ያውቃቸዋል በማለት አፌዘባቸው። ሁልሽንም አናፍጬ እስር ቤት አጉርሻለሁ። የቤት ሰራተኛው መታወቂያውን ተመለከተ። አንተ እኮ ታዲያ ሎስ አንጀለስ ነህ እንጂ ቬጋስ አይደለም፣ ሕጉ አይፈቅድልህም እኮ አለው። የራሱን መታወቂያ አወጣና ሳየው። የላስ ቬጋስ ከተማ ጥበቃ አባል ይላል። አየው አይደል? የላስ ቬጋስ ከተማ ጥበቃ አባል ነኝ አለው በኩራት። አቴና ኩታኔ በሩ ስር ተለጥፋ ነበረ። የሆቴል ሰራተኛ የመሰላት ለካ የከተማው ጸጥታ አባል ኖሯል። አሁን ነገር ሁሉ ገባት። በሩን ከፈተችና አጉል ባትነታረኩ ጥሩ ይመስለኛል ብላ በሩን በላያቸው ላይ ዘጋችባቸው። ሁለቱም መታወቂያቸውን ወደ ኪሳቸው ከተቱ። ሎሲ ሁሉንም በየተራ ፈተተባቸው። ሁላችሁንም አስታውሳችኋለሁ አላቸው። መልስ ግን አልሰጡትም። ሎሲ ካጠገባቸው ሄደ። ሌላ ትልቅ ግዳጅ ይጠብቀዋል። በሚቀጥሉት 2 ሰዓታት ውስጥ ዳንቴ ክሎርኪዚዮ ክሮስ ዴሊናን ወደ እነሱ ቪላ ይዞት ይመጣል። ዳንቴ ክሎርኪዚዮ ያንን አስቀያሚ ባርኔጣውን ሰክቶ አዳራሽ ውስጥ ከወዲያ ወዲህ እየተዘዋወረ ይጠጣል። በሚገባ የተደሰተ መሆኑን ያስታውቃል። ምሽቱን ከባድ ተግባር ስለሚጠብቀው ጭንቀቱን እዚሁ በመዝናናት ለማስወገድ የፈለገ ይመስላል። ሰዓቱን ተመለከተ። ጂም ሎሲ እስካሁን አቴናን እጁ ሳያስገባ አይቀርም ብሎ አሰበ። ቀደም ሲል ክሮስ ቲፋኒን አስተዋውቃለሁ ብሎ ስለነበረ ህዝብ ውስጥ ቢፈልግ ሊያገኛት አልቻለም። ስለሆነም እቅዱን በግማሽ ሰዓት ቀደም አድርጎ ለመጀመር አሰበ። እናም ክሮስ ጋር ደወለ። ስልኩን ያነሳው ክሮስ ነበረ። በአስቸኳይ ላገኝ እፈልጋለሁ አለው ዳንቴ። አዳራሽ ውስጥ ነኝ፣ በጣም ደስ የሚል ፓርቲ ነው። ታዲያ ለምን አትመጣም አለው ክሮስ። ወደዛ አልመጣም አለ ዳንቴ። ትዕዛዝ ነው፣ በስልክም አንተ ቢሮም አይሆንም፣ ወደዚህ ና። ክሮስ አመነታ። እሺ መጣው አለው። ብዙ ቆይቶ ዳንቴ ክሮስ መጥቶ በህዝቡ መሃል ሲያልፍ በደንብ እንዲያየው ብሎ አመቺ ቦታ ቆመ። ክሮስ ጠባቂዎቹን አላስከተለም። ዳንቴ ባርኔጣውን አወረደና ክሮስን እንደ ልጅነታቸው ጊዜ አቅፎ ጀርባውን መታመት አደረገው። ዳንቴ በልጅነቱ በጣም የሚፈራው ክሮስን ነበረ። ከዚህ ፍርሃትም የተነሳ ከክሮስ ጋር ብዙ ጊዜ ተደባድበዋል።
ግን የክሮስ መልክና ቁመና ያስደስተዋል፣ ይቀናበትም ነበረ። በክሮስ ልበ ሙሉነትም ይበሽቅ ነበረ። ፒፒን ከገደለ በኋላ ክሮስን በሕይወት እንዲኖር መፍቀድ ከፍተኛ አደጋ እንዳለው ዳንቴ በሚገባ ይረዳል። ከዚህ በኋላ ግን ከዶኑ ጋር ከባድ ጠብ እንደሚገጥመው ይገባዋል። ዳንቴ አያቱ እንደሚወደው አይጠራጠርም። አያቱ ዘወትር ለዳንቴ ያለውን ፍቅር በየአጋጣሚ ሁሉ እንደገለጸለት ነው። ዶኑ ይህንን የአሁኑን ግድያ ላይወድለት ይችላል፣ ግን ለነዚህ አባትና ልጅ ብሎ የሚወደው የልጅ ልጁ ላይ እርምጃ ላይወስድ ይችላል። ክሮስ ፊት ለፊት ቆመ። ዳንቴ አሁን ክሮስን አታሎ ጂም ሎሲ ወደሚጠባበቅበት ቪላ መውሰድ አለበት። ከዚያ ቀላል ነው። ጂም ሎሲ ክሮስን ይገልና ወስደው አሸዋ ውስጥ መቅበር። ምንም የሚያስጨንቅ ነገር የለም። ፒፒ ዘወትር እንደሚያደርገው ነው። በቀላሉ መግደል፣ ስውር ቦታ መቅበር። ዋናው ጥንቃቄው አቀባበሩ ላይ ነው። ሬሳው በምንም ተአምር መገኘት የለበትም። የክሮስን ሬሳ ለመውሰድ አንድ ሽንጠ ረጅም መኪና ከቪላው ኋላ ቆመዋል። ክሮስ በድንገት ለምን ፈለከኝ አለው ዳንቴን። እንደተጠራጠረ ወይም ደግሞ እንደተጨነቀ አይነት ሰው አልሆነበትም። አዲስ ባርኔጣም ደግሞ ገዝተሃል አለና ፈገግ አለ። ሁልጊዜ ክሮስ እንደዚህ ፈገግ ሲል ዳንቴ ቀንዱ ይቆማል። ምክንያቱም ክሮስ ፈገግ ሲል እነዛ የሚያማምሩ ጥርሶቹ በዚያ መልኩ ላይ ተደምረው ፊቱን ይበልጥ ስለሚያደምቁት ዳንቴ በሱ ጉርድፍድፍነትና ጉጭማነት እየተበሳጨ ስለሚቀና ነው። ከዚህም በላይ ደግሞ ያሁኑ የክሮስ ፈገግታ ሌላ መልእክት አለው። ዳንቴ ያሰበውን የነቃበትም አስመስሎታል። ዳንቴ ግን አውቆ ቀዘቀዘ። መንፈሱን ብቻ ሳይሆን ድምፁንም። የክሮስን ክንድ ይዞ እየመራ ወደ ውጭ ወሰደው። ውጭ እንደወጡ ዳንቴ ለክሮስ ሹክ አለው። ጆርጂዮ ሳይታሰብ መጥቶ እኔ ቪላ ነው ያለው፣ ከባድ ሚስጥር ነው እና በአስቸኳይ ሊያገኝ ይፈልጋል። በስልክ ልነግርህ ያልፈለግኩትም ለዚህ ነው አለው። ክሮስ ነገሩ ያሳሰበው መስሎ በመታየቱ ዳንቴ ደስ አለው። ምንም ነገር እንዳልነግር አስጠንቅቆኛል። እንደምገምተው ስለ አባተ ግድያ ጉዳይ አንድ ነገር ሊነግር ያሰበ መሰለኝ አለው። ይህን ሲል ክሮስ የተከፋ ሁኔታ ያሳየው። እሺ እንሂድ አለው። ከዛም ክሮስ ከፊት ለፊት ቀድሞ ወደ ቪላዎቹ አመሩ። አራቱ የቪላዎቹ ዋና መግቢያ በር ጠባቂዎቹ ክሮስን ስላዩ ከፍተው አሳልፏቸው። ጂም ሎሲ በአቴና ጠባቂዎች ሁኔታ በጣም በመበሳጨቱና አቴናን እንደጎመጀ ማግኘት ባለመቻሉ እየተወራጀ ወደ ቪላው ተመለሰ። ግን ጭንቅላቱን የመታው ጉዳይ ደግሞ ያ ሁሉ ጥበቃ ከምን ይመነጨ ነው የሚል ነው። አንድ ማስጠንቀቂያ ምልክት ሰጠው። ግን ደግሞ እንደገና ሲያጤነው ከዚህ በፊት በእንደዚህ ያለ ዝግጅት ወቅት ቦዝ ስካኒት ያደረጋትን የመግደል ሙከራ እነ ቦቢ ባንተ ስለሚያስታውሱ ተመሳሳይ ሁኔታ እንዳያጋጥም ተብሎ የተደረገ መሆን አለበት አለና ነገሩን አቀለለው። በሩን ከፍቶ ወደ ቪላው ገባ። አካባቢው ጭር ብሏል። ሁሉም ሰው ወደ ፓርቲው የሄደ ይመስላል። ክሮስን ተቀብሎ ለዘላለሙ ለማሰናበት ገና 1 ሰዓት ያህል ይቀራል። ሻንጣው ወዳለበት ሄደና ከፈተው። ሽጉጡና የእጅ መሳሪያው ተዘጋጅቶ ተቀምጧል። ሌላውን ሻንጣ ከፈተ። ይህኛውም ሻንጣ ስውር ኪስ አለው። የጥይት ካርታ የታጨቀው እዚህ ውስጥ ነው። የትከሻ ማንገቻውን ከመሳሪያው ጋር አሰረና ካርታውን አጎረሰ። ሁሉም ነገር ተዘጋጀ። እንዳልተደናገጠም ሰውነቱ ይነግረዋል። በእንደዚህ ያለ ሁኔታ ተደናግጦ እኮ አያውቅም። ጥሩ ፖሊስ ያደረገውም ይሄው ልበ ሙሉነቱ ነው። ሎሲ ከመኝታ ቤት ወጥቶ ወደ ወጥ ቤቱ ሄደ። ከፍሪጅ ውስጥ ቢራና የታሸገ ብስኩት አወጣ። ከዛም በትሪ አድርጎ ወደ ሳሎን ከመውሰዱ በፊት አንዱን ብስኩት በጥርሱ ከፈተው። ከዚህ በፊት እንደዛ ያለ ብስኩት ቀምሶ አያውቅም። በጣም ደስ አለው። ኑሮ ማለት እንደዚህ ነው ብሎ አሰበ። ይሄ ሁሉ እንግዲህ የሱ ሊሆን ነው እስከ ዕለተ ሞቱ።
ምግቡ፣ መጠጡ፣ የዛናዱ ኮረዳዎች፣ ምናልባትም ደግሞ አቴና። ዋናው ቁም ነገር ዛሬ የተጠየቀውን ግዳጅ ብቻ መፈጸም። ከዛ በኋላ መለየውን ወደ ሰማይ መወርወርና ዳግመኛ ለመቅለብ። ክሬውንና ቢራውን ይዞ ወደ ትልቁ ሳሎን አመራ። በመጀመሪያ ያስደነገጠው ነገር በጊዜ ያየው ውብ ምንጣፍ በነጭ ላስቲክ ከዳር እስከ ዳር ተሸፍኖ ማየቱ ነው። ዞር ሲል ደግሞ በፕላስቲክ በተሸፈነ ወንበር ላይ ተቀምጦ ቀጭን ሲጋራ የሚያጨስ ሰው ተመለከተ። በእጁ ብራንዲ ይዟል። ሊያቫዚ። ሎሲ ነገሩ ምንድነው ብሎ አሰበ። የያዘውን ዕቃ ጠረጴዛው ላይ ያስቀመጠና ሊያን ስፈልግ ነበረ አለው። ሊያ የሲጋራውን ጭስ ወደሱ በረጅሙ ለቀቀበትና ብራንዲውን ጎንጨት አድርጎ ይኸው እንግዲህ አሁን አግኝተኛል አለው። ከዛም ሊያ ተነሳና ቆመ። አሁን እንደ በፊቱ በጥፊም ልትመታኝ ትችላለህ። ሉሲ ለእንደዚህ ያለ መጥፎ አጋጣሚ ብዙ ልምድን አካብቷል። በመሆኑም ሳይቀደም ለመቅደም በተጠንቀቅ ሆነ። ወዲያውኑ የመጣለት ሐሳብ በሱ አካባቢ ያሉት ቪላዎች በእንግዶች ያለመያዛቸው ነበረ። ሁኔታው ራሱን መታው። ቀስ በቀስ ጃኬቱን እየፈታ ሊያቫዝኝ ያዋረዋል። ዳንቴ ክሮስን ይዞ ለመምጣት ገና 1 ሰዓት ያህል ስለሚቀረው እስከዚያው ሊያን ሊያጠናቅቀው ወሰነ። ደግሞም ሽጉጡን እንዳጋጣሚ ለክሮስ ብሎ ታጥቆ ስለነበረ ከሊያ ጋር 1 ለ1 ገጥሞ መዘረር እንደማያሰጋው ልበ ሙሉ ሆነ። ግን ከመቀስፈት ከየት መጡ ሳይባል ብዙ የታጠቁ ሰዎች ክፍሉን ወረሩት። ግማሾቹ ከወጥ ቤቱ፣ ሌሎቹ ከየሶፋውና ከቴሌቪዥኑ ስር፣ ሌሎቹ ደግሞ ከአንድ ስውር ክፍል ውስጥ ብቅ ብቅ አሉ። ሁሉም ከጂም ሎሲ በቁመትም ሆነ በሰውነት ይበልጣሉ። ከጀርባው የደገኑበት ግን 2 ብቻ ናቸው። ፖሊስ መሆኔን ግን አውቃችኋል አይደል? በማለት ጠየቃቸው። ሁላችንም እናውቃለን አለው ሊያቫዚ በሚገባ አረጋገጠለት። ከዛም ወደ ጂም ሎሲ ተጠጋ። ያንኑ ያህል ደግሞ 2 ሰዎች መሳሪያቸውን ሎሲ ጀርባ ላይ ይበልጥ አስጠጉ። ሊያቫዚ እጁን በጥንቃቄ የሎስ አንጀለስ ጀግናና አይደፈሬ በሚባልለት ፖሊስ ጃኬት ውስጥ ከቶ ትጥቁን አስፈትቶ ለአንደኛው ሰው ሰጠው። ከዚህ በኋላ አለ ሊያ፣ ከዚህ በፊት መልስ ያላገኘላቸውን ጥያቄዎች ካሉ መጠየቅ ትችላለህ። ይሄው ቆሜያለሁ፣ ጠይቅ። ጂም ሎሲ አሁንም ቢሆን አልፈራቸውም። የሰጋው ዳንቴ ክሮስን ይዞ ቢመጣ ምን ይደረጋል ብሎ ነው። እንደሱ ያለ ብዙ አደጋዎችን በመርፌ ቀዳዳ ያመለጠ ሰው እንደዚህ እንደዋዛ በእንደዚህ ያሉ ሰዎች ይገደላል ብሎ አሁንም አልጠረጠረም። በተለይም ደግሞ ቀሪ ሕይወቱን ዛናዱ ሆቴል እየተንደላቀቀ ለመኖር ተስፋ ያደረገ ሰው። ያንን እስካኒት የተባለ ሰውዬ እንደገደልከው አውቃለሁ አለው ጂም ሎሲ እልህ እየተናነቀው። እና በቅርቡም ሆነ ዘግይቶ በሱ ጉዳይ ላይ ወይኔ እንደምልክ አትጠራጠር። በቅርቡ ቢሆን ይሻላል አለው ሊያ። ወደፊት የሚባል ነገር አይኖርም። ያልከው ትክክል ነው እና አሁን ይበቃል። የሰላም ረፍት አድርግ። ሎሲ እንዲህ በቀላሉ የፖሊስ መኮንንን በሰላማዊ መንገድ ተኩሶ የሚገልሰው ይኖራል ብሎ አሁንም ቢሆን አልጠረጠረም። አዎ በእርግጥ የዕፅ አዘዋዋሪዎች አልፎ አልፎ ተኩስ ይለዋወጣሉ። ባንክ ዘራፊዎችም የያዙትን ይዘው ለማምለጥ እንዲሁ ይተኩሳሉ። ጥቁሮች በአሺሽ ሲሰክሩ ተኩሰው አደጋ ሊያደርሱ ይችላሉ። በተረፈ ግን እንደዚህ ደፍረው ፖሊስ የሚገሉ ሰላማዊ መሰል ሰዎች አይኖሩም። አዎ እንደዚህ ቢዳፈሩ ከመንግስት የሚደርስባቸው ፍርድ እጅግ ከባድ መሆኑን ያውቃሉ። ተንጠራርቶ ሊያን ለመገፍተር ሞከረ። ከመቀስፈት የተተኮሰች ጥይት ሆዱን በረቀሰችው። ቀስ በቀስ ጉልበቱ መንቀጥቀጥ ጀመረ። ከዛም ጉልበቱ እየታጠፈ ቁልቁል ሲያዘገዝግ ሁሉም ቆመው ይመለከቱታል። ቀጥላ አንድ ጥይት በጆሮ አካባቢ ራሱን ከፍታ ገባች። ከዚህ በኋላ ጆሮ መስማት አቆመ። የዚችን ዓለም ክፉም ሆነ ደግ ወረበሎችንም ሆነ እንደዛ የሚጠላቸውን ጥቁሮች እየገረፈ ሲያሰቃያቸው ይሰማው የነበረውን ጩኸት ላይሰማ እስከ መጨረሻው ጆሮ ተዘጋ።
ያ ግዙፍ ሰውነትም ምንጣፉ ላይ ዘፍ አለ። ነፍሱ ከመውጣቷ በፊትም ወደ ጣራው ተመለከተ። ከበላዩ ብዥ ብዥ እያለ የሚያየው ከዚህ በፊት በጥፊ የመታው ሊያቫዚ ነው። በእጁ ካር የተሠራ ጠንካራ ገመድ ይዟል። ሊያቫዚ ሬሳዎቹን የሚከትባቸውን 2 የሸራ ከረጢቶች ሲሰፋ 2 ቀን ፈጅቶበት ነበረ። ከረጢቶቹ ጥቁር ቡኒ ሲሆኑ ከአፋቸው በኩል ሸምቀቆ አስገብቶላቸዋል። እያንዳንዳቸው ትልልቅ ሰዎች ሊከቱ ይችላሉ። ከከረጢቶች ውስጥ ደምም ሆነ ፈሳሽ ነገር ወደ ውጭ ሊፈስ አይችልም። ሸምቀቆ ከታሰረ በኋላ በቀላሉ እንደ ወታደር የራሽን ከረጢት በትከሻ መሸከም ይቻላል። ጂም ሎሲ ሶፋ ላይ ተቀምጠው የነበሩትን እነዚህን ከረጢቶች ልብ አላላቸውም ነበረ። ሊያ የጂም ሎሲን ሬሳ በአንደኛው ከረጢት ውስጥ እንዲከቱ ሰዎቹን አዘዛቸው። ሸምቀቆን ጥብቅ አድርጎ አሰርና ወደ ላይ አቅንቶ ሶፋውን ያስደግፈው። ሰዎቹ ወጥተው ቪላውን እንዲከቡና እሱ ካልጠራቸው በስተቀር እንዳይገቡ አዘዛቸው። ክሩስና ዳንቴ የግቢውን በር አልፈው ወደ ዳንቴ ቪላ መሩ። የምሽቱ አየር በጣም ሞቃት ስለሆነ ሁለቱም አልቧቸዋል። ዳንቴ የክሩስን አለባበስ ዞር ብሎ አጠና። አልባሌ ሱሪ፣ ክፍት ሸሚዝና ጃኬቱ በከፊል ተቆልፏል። ያ ማለት ደግሞ ትጥቅ ይዟል ማለት ሊሆን ይችላል። ዳንቴ የክሩስን ክንድ ያዘና ያን ትመለከታለህ አለው ወደ ቪላዎቹ መብራቶች እያሳየው። ቆንጆ ነው አይደል? ያቺን የፊልም ተዋናይ አጥበቀ ይዛሃል ደሞ አሉ። እንኳን ደስ አለ። ስትሰለች ግን ንገረኝ። ይቻላል አለው ክሩስ። አንተንም ባርኔጣንም እንደምትወዳችሁ ነግራኛለች። ዳንቴ ባርኔጣውን አነሳና በጉጉት ሰው ሁሉ ባርኔጣን ይወደዋል፣ እውነት ትወደዋለሁ አለች ግን ሲል ጠየቀው። በጣም ተደስታባለች አለው ክሩስ። ተደስታባለች አለ ዳንቴ ነገሩ አስገርሞት። ይሄ በእውነት የሚደንቅ ነው። ለደቂቃ ዝም አለ። ጂም ሎሲ እስካሁን አቴናን ለመጠጥ ወደሱ ቪላ አምጥቷት ይሆናል እያለ በማሰብ ላይ ነበረ። ያ ደግሞ ክሩስን ማበሳጨት ሊሆን ነው። ሳያውቀው ያጎቱን ልጅ ጥርጣሬ ውስጥ የከተተው መስሎ ተሰማው። አዎ ዋናው ቪላ በር ላይ ደረሱ። ምንም የጸጥታ ኃይል የለም። ዳንቴ ደውሉን ደወለ። ትንሽ ጠበቀና እንደገና ደወለ። ምንም መልስ ሲያጣ የተሰጠውን ቁልፍ አውጥቶ ከፈተ። በቀጥታ ወደ ጂም ሎሲ ክፍል ገቡ። ዳንቴ ምናልባትም ሎሲ ከአቴና ጋር ሊሆን ይችላል ብሎ አሰበ። ግን ሰው ለመግደል እየተዘጋጁ እንደዚህ ማድረግ ጥሩ አይሆንም እያለ ማሰበ። እንደገና ደግሞ እሱም ቲፋኒን አግኝቶ ቢሆን ኖሮ እንደዚህ እንደ ሎሲ ከማድረግ እንደማይመለስ ያውቃል። ዳንቴ ክሩስን እየመራ ወደ ሳሎን ሲገባ ወንበሮቹም ሶፋዎቹም ግድግዳውም ወለሉም ተቀይሮ በፕላስቲክ ንጣፍ ተሸፍኖ አየ። ሶፋውን የተደገፈ አንድ ትልቅ የሸራ ከረጢትም ከሩቅ ይታያል። ሶፋው ላይ ደግሞ ያንን የመሰለ ባዶ ከረጢት ተቀምጧል። የክርስቶስ ያለ ንጉር ነው አለ በድንጋጤ። ዞር ብሎ ክሩስን ተመለከተው። ክሩስ ትንሽ ሽጉጥ በእጁ ይዟል። ደም ከሶፋዎቹና ከምንጣፎቹ ላይ እንዳይቀር ብለን ያነጠፍነው አለ ክሩስ። ልነግርህ የምፈልገው ባርኔጣዎች እንደዚህ ቀልብ የሚስቡ አይመስሉኝም ነበረ እና ቁም ነገሩ ልንገርህና አባቴ በወረበላ ተገደለ ብዬ ራሴን አታልዬ አላውቅም። ዳንቴ አሁንም የሚያስበው ሎሲ የት እንደደረሰ ነው። ክሩስ የያዛት ካሊበር ሽጉጥም ምንም እንደማታደርገው በመገመት ሎሲን ጮክ ብሎ ጠራው። እድሜህም በሙሉ ሳንታዲዮ ነበርክ አለው ክሩስ። ዳንቴ ወደ ጎን ሮጥ አለና ባለ በሌላ ኃይሉ ወደ ክሩስ ተስፈናጠረ።
ዓላማው ተሳካና ጥይቷ ትከሻውን ብቻ መታችው። ለሰከንድ ያህል አሸነፍኩ ብሎ ደስ ብሎት ነበረ። ግን ሁለተኛዋ ጥይት እጁን አጨሰችው። ተስፋ እንደሌለው ተረዳ። ግን ክሩዝን ያስገረመው በጤነኛው እጁ የተነጠፈውን ፕላስቲክ ገልጦ ከሰውነቱ የሚፈሰው ደም ምንጣፉን እንዲያበላሸው መጣጣሩ ነበረ። ቢጨንቀው ፕላስቲኩን ሰብስቦ ከለላ አደረገና ቁጭ አለ። ክሩዝ ተጠጋው። አውቆ በፕላስቲክ ውስጥ ተኮሰበት። ደገመው። የዳንቴ ፊት በደም በተጨማለቁ ቁርጥራጭ ላስቲኮች ተሸፈነ። ክሩዝ እየደጋገመ ሲተኩስ የዳንቴ ግራ ታፋ ከሰውነቱ ተገነጠለ። ዳንቴ ያበቃለት። በሕይወት ያላየውን አባቱን በሰማይ ቤት ሊያገኘው ነጎደ። ክሩዝ ወደ ዳንቴ ጠጋ ብሎ ተንበረከከና ጭንቅላቱን በፕላስቲኩ ጠቅልሎ እንደገና ተኮሰበት። እስካሁን ከራሱ ላይ ያልወረደችው የዳንቴ ባርኔጣ በከፊል ተበጥሳ ወደ ሰማይ ነጠረች። ለካ ባርኔጣው በሚያጣበቅ ሙጫ ነገር ከራስ ቅሉ ጋር ተያይዞ ኖሯል። ክሩዝ ብድግ አለና ሽጉጡን ከጀርባው ባለው ማህደር ውስጥ ከተተው። ያኔ ሊያ መጣ። እርስ በርስ ተያዩ። ተፈጽሟል አለ ሊያ። ባኞ ቤት ገብተህ ተጣጠብና በቀጥታ ወደ ሆቴሉ ሂድ። ልብስን በሙሉ ቀይር። መሳሪያህን እኔ ወስጄ አጸደዋለሁ። መንጣፉና መቀመጫዎቹስ ሲል ክሩዝ ጠየቀው። ሁሉንም ነገር ለኔ ተውልኝ አለው ሊያ። ታጠብና ብቻ ወደ ፓርቲው ሂድ። ክሩዝ ወጥቶ ሲሄድ ሊያቫዚ ሲጋራውን ፈልጎ አገኘና አቀጣጠለ። ከዛም የተንጠባጠበ ደም ካለ ብሎ ይፈትሽ ጀመር። ጠረጴዛው ላይ ምንም ጠብታ የለም፣ ግን ሶፋውና ወለሉ ላይ የራሰ ቦታ አለ። ግን ምንም ማድረግ አይቻልም። የዳንቴን ሬሳ በፕላስቲክ ጠቀልልና ከሁለቱ ሰዎች ጋር ተጋግዘው ከከረጢት ውስጥ ከተቱት። ከዛም ቤት ውስጥ ያለጠፉትን ፕላስቲክ ሁሉ ሰብስበው እዛው ከረጢት ውስጥ ከተቱት። ከዛም ሸምቀቆን ጥብቅ አድርጎ አሰረና በቅድሚያ ሎሲ ያለበትን ከረጢት ወደ ቪላው ጋራጅ ከሰዎቹ ጋር ወስደው በተዘጋጀው ሽፍን የዕቃ መጫኛ መኪና ውስጥ ከተቱ። ቀጥሎም የዳንቴን ሬሳ ወስደው እዛው መኪና ውስጥ ወረወሩት። ሊያ መኪናውን አሻሽሎ በመስራት ውስጡ ሁለት ተደራራቢ ዕቃ ማስቀመጫ እንዲኖሩ አድርጎታል። ሊያና ሰዎቹ ተጋግዘው ሁለቱም ከረጢቶች መካከለኛው ማስቀመጫ ውስጥ አጨናንቀው ከተዋሸጉት። ከዛ በኋላ ማንም ተጠራጣሪ ከፍቶ ቢፈትሽ ፋብሪካ ሰራሽ እንጂ የፈጠራ አይመስልም። በእንደዚህ ያለ ጉዳዮች ሊያቫዚ የሰለጠነ ሰው ነው። መኪናው ውስጥ ሁለት ቆርቆሮ ናፍጣ ስለነበረ ሊያቫዚ ራሱ ተሸክሞ ወስዶ ቪላ ውስጥ ባሉት ወንበሮች፣ ሶፋዎችና ወለሉም ላይ ባለው ላስቲክ ላይ አርከፈከፈው። ከዛም ፊውዝ አቀጣጠለ። ፊውዙ የ5 ደቂቃ ጊዜ ስለሚሰጠው ፈጥኖ ከቪላው ወጥቶ መኪናውን ከግቢ በፍጥነት እየነዳ ወጣ። ከዛም ረጅሙን የሎስ አንጀለስ ጎዳና ተያያዘው። ከፊቱም ከኋላውም ለዚሁ ተግባር ያመጣቸው ሰዎች በየመኪኖቻቸው ሆነው አጅበውታል። የሚያሰጋ ነገር የለም። ሎስ አንጀለስ ሲደርሱ ገና መንጋቱ ነበረ። ወደ ውቅያኖሱ ዳርቻ ተጠግቶ አቆመ። ከዛም ባለ 2 ደረጃ ጀልባ በተጠንቀቅ ትጠብቃቸዋለች። ሁለቱም ከረጢቶች ተጋግዘው አወረዱና ጀልባዋ ላይ ጫኑ። ጀልባዋም ወደ ውቅያኖሱ ዘለቀች። እኩለ ቀን ላይ ጀልባዋ በጣም ርቃ ሄዳለች። ሊያቫዚና ሰዎቹ ከረጢቶቹን እጅግ ከባድ ከሆኑ 2 ብረቶች ጋር አስረው ላባቸው እስከሚንጠፈጠፍ አንከብክበው ወደ ውቅያኖስ ወረወሯቸው። ሊያቫዚም ወደ ውስጥ ጠልቀው እስከሚገቡ ቆሞ ተመለከታቸው። ሁለቱ ጓደኛሞች ወደ ውቅያኖሱ ስር ቀስ እያሉ ወረዱ። ለሰሩት ኃጢአት ሁሉ የመጨረሻ ቁርባናቸው ሆነ። ክሩዝ ዲሊና ገላውን ታጥቦ ልብሱን ከቀየረው በኋላ ወደ ፓርቲው አዳራሽ ሄዷል። ከክላውዲያ፣ ከቦቢ ባንትዝ፣ ከስኪፒ ድሬና ዲታ ቶሚ ጋር ተቀምጦ የሜሳሊናን ፍጻሜ እያከበረ ነው። ወዲያውኑ ግን ከውጪ የአደጋ ማስጠንቀቂያ ተሰማ።
የሆሊውድ ሰዎች እየተሯሯጡ ሲወጡ ክሮስም ተከተላቸው። ቀጭን ጭስ ከአንደኛው ቪላ ሽቅብ ይወጣል። ወደ ላይ ከወጣ በኋላ ግን ይበተናል። በዛን ጊዜ የቀይ ዳማ መልክን ይይዛል። የፈጣሪ ያለ አለች ክላውዲያ የክሮስን ክንድ ይዛ። አንደኛው ቪላ ተቃጠለ ማለት ነው አለችው። ክሮስ መልስ አልሰጣትም። ከቪላው አናት ላይ የተሰቀለው አረንጓዴ ባንዲራ በጭስና በሳት ሲለበለብ ጸጥ ብሎ ተመለከተ። የእሳት አደጋ መኪናዎች እየተንጫጩ ወደ ቪላው ሲጣደፉ አየ። $12 ሚሊዮን የዳንቴ ክሎርኪዚዮን ደም ለመደበቅ በእሳት ጋየ። ሊያቫዚ የሰለጠነ ሰው ነው። ለሚሰራው ሥራ እንኳን አሻራው ዱኮ አይገኝም። ለወጪ ደግሞ ቅንጣት ታክል አይጨነቅም። ጂም ሎሲ ከሥራ መደቡ በፈቃዱ የወጣ በመሆኑ የዛናዶ ሆቴል ቪላ ከተቃጠለ እስከ 5 ቀን ድረስ የት እንዳለ የታወቀ ነገር አልነበረም። የዳንቴም መሰወር ለማንም ባለስልጣን ሪፖርት አልተደረገም። ከ5 ቀን በኋላ ግን ፖሊስ ምርመራ ጀመረ። ምርመራውም እስከ ፊል ሻርኪ ቤት ወሰዳቸው። በዚህ አጋጣሚ ከመጠን በላይ አካባቢውን የበጠበጠው የሻርኪ ሬሳ ሊገኝ ቻለ። የዚህ ሰው አሟሟት ጥርጣሬም ጂም ሎሲ ላይ አነጣጠረ። በመሆኑም ድርጊቱ እንዳይታወቅበትና ወይን እንዳይገባ ተሰውሯል ተባለ። ጂም ሎሲ ለመጨረሻ ጊዜ ታየው ዛናዶ ሆቴል ስለሆነ የሎስ አንጀለስ ፖሊስ መርማሪዎች ክሮስን ለማነጋገር ላስ ቬጋስ መጡ። ግን በሁለቱ ሰዎች መካከል ግንኙነት ነበረ የሚያሰኝ ምንም ፍንጭ የለም። ክሮስ ጂም ሎሲን የግብዣው ዕለት ለጥቂት ደቂቃዎች ብቻ እንዳየው አስረዳ። በእርግጥ የክሎርኪዚዮ ቤተሰቦች የዳንቴን መጥፋት አውቀዋል። ለመጨረሻ ጊዜ ዛናዶ ሆቴል መታየቱንም ያውቃሉ። ግን ለምን እንዳልጠየቁት ክሮስ ተገርሟል። ሁሉም ነገር እንዳልሆነ ወይም እንደ ቀላል ነገር ተቆጥሮ ተትቶ ይሆን እንዴ? ክሮስ እንደዚህ ያለውን ሐሳብ ለደቂቃም ቢሆን ሊያምን አልቻለም። ከቀን ወደ ቀን ሆቴሉን ማስተዳደሩን ቀጠለ። የተቃጠለውንም ቪላ እንደገና ለማስገንባት እቅድ በማውጣት ስራ ላይ ተወጥሮ ሰነበተ። በ10ኛው ቀን ከሰዓት በኋላ ጆርጂዮ ድንገት ዛናዶ ሆቴል መጣ። የመጣውም ክሮስን ለማነጋገር ነው። ክሮስ ለጊዜው በጣም ተደናገጠ። ግን ጆርጂዮ እንዳይነቃበት ድንጋጤውን ዋጥ አደረገው። ጆርጂዮ ጠባቂዎቹን ከማረፊያው ክፍል ውጪ ከሆቴሉ ጥበቃ አባላት ጋር ትቷቸዋል። ክሮስ ግን በዚህ አልተወኘም። ምክንያቱም የራሱን ጠባቂዎች ቢሆኑ ጆርጂዮ ካዘዛቸው እምቢ ሊሉ አይችሉም። ጆርጂዮ በጣም ከስቷል፣ ገርጥቷልም። ክሮስ በደስታ መንፈስ ተቀበለው። ጆርጂዮ የዛሬው ያልተጠበቀ ደስታ ነው። ልደውልና ቪላ እንዲዘጋጅልህ ላድርግ እንዴ አለው። ጆርጂዮ በተሰላቸ መንፈስ ዳንቴ የት እንደደረሰ ማወቅ አልቻልንም አለና ትንሽ እንደመተከዝ ብሎ ከካርታ ላይ ተሰውሮ መሆን አለበት፣ ልናገኘው ያልቻልነው። አዎ እስካሁን ያገኘነው መረጃ ለመጨረሻ ጊዜ ታየው እዚህ ዛናዶ ሆቴል መሆኑ ነው አለው። የክርስቶስ ያለ አለ ክሮስ። እኮ ከባድ ነገር ነው፣ ግን ዳንቴን በደንብ ታውቀዋለህ። ልትጨብጠው የምትችለው ሰው አይደለም። ጆርጂዮ ባነጋገሩ አልተደነቀም። ፊቱን ቅጭም እንዳደረገ ከጂም ሎሲ ጋር ነበረ፣ ጂም ሎሲም ጠፍቷል አለው። በጣም የሚያስቡ ጓደኛሞች ነበሩ አለ ክሮስ። በምን እንደገጠሙ ይደንቀኛል። ጓደኛሞች ነበሩ አለ ጆርጂዮ። ሽማግሌው ደስ አላለውም፣ ግን
ዳንቴ የጂም ሉሲ ደሞዝ ከፋይ ስለሆነ ነው መቀራረብ የቻሉት። በምችለው ሁሉ ተባበራለሁ አለ ክሮስ። የሆቴሉን ሰራተኞች ሁሉ ጠይቃለሁ። ግን ምን መሰለ፣ ዳንቴና ጂም ሉሲ በህጋዊ መንገድ ሆቴል ውስጥ አልተመዘገቡም። የዛን አይነት አሰራር ደግሞ ሆቴሉ ለማንም አያደርግም። ያንን ስትመለስ ታደርገዋለህ አለው ጆርጅ። ዶኑ ሊያነጋግር ይፈልጋል። እንዲያውም ይዤ እንዲሄድ አውሮፕላን ተከራይቶን የላከኝ። ክሮስ ለረጅም ጊዜ አመነታ። ሻንጣዬን ማዘጋጀት አለብኝ አለው። ከዛም ጆርጂዮ የሚያሰጋ ነገር አለው እንዴ በማለት ጆርጂዮን ጠየቀው። ጆርጂዮ በአንድ ጎን ተመለከተውና አላውቅም አለው። ወደ ኒውዮርክ እየበረሩ ሳሉ ጆርጂዮ ከቦርሳው ውስጥ ብዙ ወረቀቶች እያወጣ ያነባል። ክሮስ ራሱን ማስጨነቅ አልፈለገም። ጆርጂዮ በምንም መልኩ ቢሆን ፍንጭ እንደማይሰጥ ያውቃል። ከአውሮፕላን ሲወርዱ 3 ዙሪያቸው ዝግ የሆኑ መኪኖች 6 የክኖርኪዚ ወታደሮች የሚጠብቋቸው ነበረ። ጆርጂዮ አንደኛው መኪና ውስጥ ገባና ክሮስ ደግሞ ሌላኛው ውስጥ እንዲገባ መለከተው። ሌላ አጠራጣሪ ምልክት ማለት ነው። መኪኖቹ ወደ ክኖርኪዚዮ መንደር ወደ ኪዮጉ ሲበሩ ቦይ እየቀደደ ነበረ። የቤቱ በር በ2 ጠባቂዎች ይጠበቃል። ሌሎች ጠባቂዎች ግቢው ውስጥ በየቦታው ፈንጠረው ይታያሉ። እንደ ወትሮ ሴቶችም ሆኑ ሕፃናት አይታዩም። ሰፈሩ በአጠቃላይ ከአንድ አደጋ ነገር ለመሰወር ያደባ ይመስላል። ከመኪና ሲወርዱ ለመሆኑ ህዝቡ ሊት ደረሰ ሲል ክሮስ ለጭንቀቱ መልስ ለማግኘት ብሎ በእል መልክ ጆርጂዮን ጠየቀው። ለሽርሽር ወሰዳችሁት እንዴ ህዝቡን እንዳለ አለው ቀጥሎ። ጆርጂዮ ግን ለቀልዱም ሆነ ለጥያቄው መልስ አልሰጠውም። ዋናው መኖሪያ ቤት ሲገባ ሳሎን ውስጥ 8 ሰዎች ክብ ሰርተው ያወጋሉ። ከመካከላቸው 2ቱ የግል ጨዋታቸውን ይጫወታሉ። ልቡ ወደ ላይ መዝለል ጀመረች። ፔቲና ሊያቫዚ ነበሩ። ቪንሴንት በንዴት ይመለከታቸዋል። ክሮስ ግራ ገባው። ግን እንዴት ሊሆን ቻለ? ፔቲና ሊያቫዚን አተኩሮ ሲያያቸው ግን ምንም ነገር የተፈጠረ አይነት አይመስልም። ግን ሊያቫዚ እዚህ ምን ሊያደርግ መጣ? ደግሞም ያሉ ወትሮ ሰፊ ሱሪና ሸሚዝ ብቻ ነው የለበሰው። ከረባትም ኮትም አላደረገም። ሊያቫዚ ብዙውን ጊዜ ወደ ዶኑ ሲመጣ አለባበሱን አስተካክሎ ነው። ይሄ ማለት እንግዲህ ወይ ፍተሻ ተካሂዶበት ትጥቁን አስፈትተውት ነው። እንዲያው ገጽታውን ደግሞ ሲመለከተው በድመቶች ተከባ ምሕረት ለማግኘት ስትል የምታሳስቃቸው አይነት አይጥ ይመስላል። ሊያ ክሮስን የሐዘን ስሜት በሚያመለክት ሁኔታ ሰላምታ ሰጠው። ክሮስም መልእክቱ ገባው። ፔቲ ቀና ብሎ አላየውም። ግን ጆርጂዮ መጥቶ ወደ ተለመደው መሰብሰቢያ ክፍል ይዞ ሲወርድ ፔቲ ተነስቶ ተከተለው። ቪንሴንትም እንደዚሁ። ጠባቧ ክፍል ውስጥ ሲገቡ ዶን ክኖርኪዚዮ ይጠብቃቸው ነበረ። በትልቅ ወንበር ላይ ተቀምጦ ሲጋራውን ይጭሳል። ቪንሴንት የወይን ጠጅ ቀርቶ ለአባቱ ሰጠው። ለክሮስ ግን አልሰጠውም። ፔቲ በሩ ላይ ዘብ ቆመ። ጆርጂዮ ዶኑ አጠገብ ባለው ሶፋ ላይ ተቀመጠና ክሮስም አጠገቡ እንዲቀመጥ አመለከተው። እሺ ክሮስ አለ ዶኑ። ሁሉም ነገር በተቀላጠፈ ሁኔታ ተጠናቀቀ አይደል? አሁን እንግዲህ ምክንያትን መግለጽ ትችላለህ። እኔ ዳንቴ አያት ነኝ። ልጄ ደግሞ እናቱ ናት። እዚህ ያሉት ሰዎች ደግሞ አጎቶቹ ናቸው። ሁላችንም መልስ እንድትሰጠን እንፈልጋለን። ክሮስ ስሜቱን ለመቆጣጠር ሞከረ። አልገባኝም አለ ጆርጂዮ በቁጣ። ዳንቴ የት ነው ሲል ጠየቀው። በክርስቶስ እንዴ እኔ ምን አውቃለሁ አለ ክሮስ ምንም እንደማያውቀው ነው። ለኔ ሪፖርት አያደርግልኝም አይደል እንዴ? እንዴት ላውቅ እችላለሁ? ወይ ወደ ሜክሲኮ ወርዶ ራሱን እያዝናና ይሆናል። እየተዝናና ሊሆን ይችላል። አልገባህም?
አሉ ጆርጆ። ወዲያ ወዲያ አትቀባጥር፣ ጥፋተኛ መሆን ተረጋግጦብሃል። ሬሳውን ምን ውስጥ ነው የጣልከው ነው ጥያቄያችን። ቪንሴንት የክሮስን ፊት ላለማየት ብሎ ይመስላል ፊቱን ወደ መጠጥ ባልኮኒው አዞረ። በር ላይ ቆሞ የነበረው ፔቲም ሁኔታውን ጠጋ ብሎ ለማዳመጥ እንዲያመቸው ከክሮስ ኋላ አልፎ መጥቶ ተቀመጠ። ማስረጃው የት አለ? አለ ክሮስ። ዳንቴን ገሏል ያለኝ ማን ነው ገሏል ያለው? እኔ ነኝ። ዶኑ ነበር ጣልቃ ገብቶ የተናገረው። ይገባኛል፣ ስለሆነም ጥፋተኛ ነህ ብዬ ፈርጄብሃለሁ። ለዚህ ፍርድ ምንም ይግባኝ የለውም። እዚያ መጣው ይቅርታ ተጠይቅ እንደሆነ ብዬ ነው። ለዚህ ደግሞ በቅድሚያ የልጅ ልጄን ግድያ ማረጋገጥ አለብህ። ያን ድምፅ ከሰማና ከዶኑ አንደበት የሚንቦገቦገውን የእልህ ነበልባል ከተመለከተ በኋላ ነገር ሁሉ ያከተመለት መሆኑ ገባው። ለሱም ለሊያ ቫዚም ምን እንዳዘጋጁላቸው ተረዳ። ቫዚ ቀደም ብሎ ማወቁን ክሮስ ከዓይኑ አንብቦ ነበረ። ቪንሴንት ወደ ክሮስ ዙር ብሎ ክሮስ፣ እውነቱን ሳትደብቅ ለአባቴ ንገረው፣ ያለህ ዕድል እሱ ብቻ ነው አለው። ዶኑ በአዎንታ ራሱን ነቀነቀ። ክሮስ፣ አባትህ እኮ ለኔ ከእህት ልጅነት በላይ ነበረ። ከክሎርኪዚዮነት ባሻገርም ልክ እንዳንተ አባት ለኔ ታማኝ ጓደኛዬ ነበረ። ስለሆነም የምትሰጠኝን ምክንያት በጥሞና አዳምጥሃለሁ አለው ዶኑ። ክሮስ ራሱን አዘጋጀ። ዳንቴ አባቴን ገደለ። እናም እናንተ እኔን ጥፋተኛ እንዳደረጋችሁኝ ሁሉ እኔም እሱን ጥፋተኛ አድርጌ ፈረድኩበት። አባቴን የገደለው ለበቀላና የእሱን ቦታ ስለሚፈልግ ነው። ዳንቴ እኮ በልቡ ሳንታዲዮ ነው። ዶኑ ምንም አልተናገረም። ክሮስ ቀጠለ። የአባቴን ገዳይ እንዴት አልበቀለውም? አባቴ ለኔ ሕይወት ኃላፊነት እንደነበረበት እንዴት እዘነጋለሁ? እንደ አባቴ እኔም ለክሎርኪዚዮ ቤተሰብ አክብሮት አለኝ። ስለሆነም በአባቴ ግድያ ከመጀመሪያውም ቢሆን እጃችሁ እንደሌለበት አምን ነበረ። ግን ዳንቴ በግድያው እጁ እንዳለበት እያወቃችሁ ምንም ነገር አላደረጋችሁም። እናስታስቡት፣ እንዴት እኔ ስለ ዳንቴ ግድያ መጥቼ ጥፋተኝነቴ እንድነግራችሁ ትጠብቃላችሁ? እሱን ለመግደል ማረጋገጫ ምንድን ነው? አሎ ጆርጂዮ። እንደ ፒፒዴልን ያለ ሰው በአጋጣሚ ባገኘ ወሮ በላ የሚወድቅ ሰው አይደለም አለ ክሮስ። በሌላኛው አቅጣጫ ስንመለከተው ደግሞ የጂም ሎሲ በቦታው መገኘት የማይታመን አጋጣሚ ነው። እዚህ ቤት ያለ ማንም ሰው ደግሞ በአጋጣሚ የሚያምን የለም። ሁላችሁም ዳንቴ ጥፋተኛ እንደነበረ ታውቃላችሁ። እና ዶኑ፣ አንተ ራስህ ነህ ስለ ሳንታዲዮ የነገርከኝ። ዳንቴ እኔን ለመግደል ነበር ዛናዶ የመጣው። መቃብሬን ከዚህ በወሰዳቸው ወታደሮች አሸዋ ውስጥ አስምሶልኝ ነበረ። እኔን ከገደለ በኋላ ደግሞ ማናችሁን እንደሚያስከትል የሚያውቀው እሱ ብቻ ነው። እኔ እንደሚገባኝ ግን አጎቶቹን ነው። ክሮስ ዶኑን መዳፈሩ ደንታ አልሰጠውም። የተማመነው አንተ ለሱ ባለ ፍቅር ላይ ነው አለው ዶኑን። ዶኑ ሲጋራውን ወደ ጎን አስቀመጠ። ምን እንደተሰማው ፊቱ ላይ ማወቅ ባይቻልም በጥቂቱም ቢሆን የሐዘን መንፈስ እንዳጠላበት ለመገመት ይቻላል። ቀጥሎ የተናገረው ፔቲ ነው። ፔቲ ዳንቴን በጣም ይቀርበው ነበረ። ሬሳውን የት ነው የጣልከው በማለት በድጋሚ ጠየቀው። ክሮስ መልስ አልሰጠውም። ለረጅም ሰዓት ጸጥታ ሰፈነ። በመጨረሻ ዶኑ ራሱን ቀና አድርጎ ሁሉም እንዲያዳምጡት ባይኑ ቃኛቸውና ለወጣቶች የሚደረግ ቀብር ሁሉ ከንቱ ውዳሴ እንደሆነ ራሳቸው እየነገሩን ነው። የቀብር ስነ ስርዓት ለምን ያስፈልጋል ይሉናል። ምንስ ክብር ሲሰጡን? ወጣቱ ትውልድ አክብሮትም አድናቆትም የለውም። ሁሉም ባህል የሚንቅ ትውልድ ነው። ልጄ ደግሞ ያው እንደምታውቋት የአእምሮ በሽተኛ ናት። በሐዘን ላይ ሐዘን ጨምረን ለመዳን ያላትን ጭላጭል ለምን እንድፈንባት?
ልጇ ከሀገር እንደኮበለለ ብንነግራትና እውነቱን ከብዙ ጊዜ በኋላ ብትረዳውስ አይሻልም አላቸው። ግን ትክክልም አትሁን በቤተሰቡ ላይ ወንጀል ፈጽመሃል አለ ዶኑ። ቅጣት መጣል አለበት። አንተም በገንዘብ ሊያ ቫዚንግን በሕይወቱ ቀጥቼዋለሁ። ሊያ በዳንቴ ጉዳይ ላይ ምንም አይመለከተውም። እሱ እጁ የለበትም። በጂም ሎሲ ላይ ግን አዎ። ስለዚህ ካሳ እንድከፍልለት ይፍቀዱልኝ። አዎ የዛናዶ ሆቴል ግማሽ ገቢ እኔ ነው። ስለዚህ የድርሻዬን ግማሽ ለኔና ለሊያ ጥፋት ካሳ እንዲሆን ለቤተሰቡ ለቃለሁ። ዶን ክሎርኪዚዮ በዚህ ተስማማ ይመስላል። ታማኝ ሰው ነህ አለው። በቅድሚያ ወደ ጆርጂዮ፣ ቀጥሎ ወደ ቪንሴንት፣ በመጨረሻም ወደ ፔቲ ተመለከተ። ሶስታችሁ ከተስማማችሁ እኔም እስማማለሁ አላቸው። መልስ አልሰጡትም። ዶኑ የእፎይታ አይነት ተነፈሰ። የድርሻህን ግማሽ ትፈርምልናለህ። ከዛ በተረፈ ግን ከእንግዲህ ከኛ ዓለም ውጭ ትሆናለህ። ባዚ ከነ ቤተሰቡ ቢፈልግ ወደ ሲሲሊ መመለስ፣ ካልፈለገም እንዳሻው መኖር ይችላል። ማድረግ የምችለው እስከዚህ ድረስ ነው። አንተና ባዚ ከእንግዲህ የትም ተገናኝታችሁ እንድትነጋገሩ ወስኛለሁ። ልጆቼንም በአንተ ፊት የማስጠነቅቃቸው ስለ እህታቸው ልጅ ደም እንዳይበቀሉ ነው። አስፈላጊውን ፊርማና ዶክመንት ለጆርጂዮ ለማስረከብ 1 ሳምንት ሰጥቼሃለሁ አለው። ከዚያም ድምፁን ከፍ አድርጎ አሁንም ደግሜ የምነግርህ ዳንቴ በአባት ላይ ስለፈጸመው ነገር ምንም አላውቅም። ከእንግዲህ በሰላም ኑር። ግን አንድ ነገር አስታውስ፣ አባትህን እንደ ልጆቼ የወደው ነበረ አለው ዶን ዶሚኒኮ ክሎርኪዚዮ። ክሮስ ወጥቶ ሲሄድ ዶን ክሎርኪዚዮ ከወንበሩ ላይ ተነስቶ ቪንሴንትን ቪንሴንት ወደ አልጋዬ ውሰደኝ አለው። ቪንሴንት ደግፎ ወደ መኝታ ቤት አወጣው። ገና አሁን እርጅና የመጨረሻ በትሩን ሰነዘረበት። ለፈራጅም ፈራጅ አለው። ዶን ዶሚኒኮ ክሎርኪዚዮ በሰው ላይ ሲፈርድ ቢኖርም ሰው ሳይሆን ተፈጥሮ ይፈርድበት ዘንድ ፍርዱን አልጋው ላይ ተኝቶ ይጠባበቅ ጀመር።